ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። ሰበር መረጃ ነው ይዤላችሁ የመጣሁትኝ። በዚህ ሊቀ ጳጳስ ጉዳይ ላይ በጣም ብዙ ጊዜ ደጋግመን ተናግረን ነበረ። ዛሬ እግዚአብሔር ይመስገን አባቶቻችን በጣም ወሳኝ የሆነ መልእክት አስተላልፈውልናል። ከጵጵስናቸውም ጭምር እንደታገዱ መረጃዎች ሰምተናል። እጅ ላይ የደረሰኝ መረጃ አለ። አንድ ሊቀ ጳጳስን በጣም ይቅርታ መጠየቅ እፈልጋለሁ። በእውነት የስም መምታታት በጣም ብዙ ጊዜ እያስቸገረኝ ስለሆነ ይቅርታ መጠየቅ እፈልጋለሁኝ። ስለማን እንደማወራ አሳውቃቸዋለሁ። እንግዲህ ከዚህ በፊት የሰባት አህጉረ ስብከት ሊቀ ጳጳስ ነበሩ። ከሰባቱ አምስቱ ተነጥቀው ነበር ባለፈው የነበረው ምልዓተ ጉባኤ ላይ። ከአምስቱ አሁን የቀራቸው ሁለት ነበራቸው። አሁን ደግሞ ሁለቱም ተነጥቀው ጠቅላይ ቤተ ክህነት ማረፊያ እንዲያርፉ ውሳኔ ተሰጥቷቸዋል። በጣም በሚያሳዝን ሁኔታ በሀገረ ስብከቱ ትልልቅ በደልን የፈጸሙ በጣም ለጆሮ የሚሰቀጥጥ ለማየት የሚከብድ ነገሮችን ሲያደርጉ የነበሩ ለጆሮ የሚሰቀጥጥ ስላችሁ የምር እስካሁን ድረስ በዚህ ሚዲያ ላይ ዘግቤው ማላቀው ላቀርበው ማልፈልገው ጉዳዮችን ጭምር ሲፈጽሙ የነበሩ የሀገረ ስብከቱን 5 መኪናዎችን ሽጠው ለግል ጥቅማቸው ያዋሉ፣ እሱም ብቻ አይደለም ካህናትን ጭምር ሲያሳስሩ፣ የማህበረ ቅዱሳን አባላትን ከዚህ በፊት እንደማቀው መረጃ ማህበረ ቅዱሳን ላይ በነበርኩበት ሰዓት ላይ የማህበረ ቅዱሳን አባላትን ጭምር ሲያሳስሩ የነበሩ፣ ደግሞም ካህናትን ሲበድሉ ሲያሳስሩ የነበሩ፣ እሱም ብቻ አይደለም ካህናትን ጭምር ሲያስገድሉ የነበሩ፣ በባለፈው እንደውም ዓርብ ዕለት ይመስለኛል ሰውም ጭምር ገጭ ሰው እንደነበረ ፍቅረ ኢየሱስ ቢናም ሽታይ በዩቲዩብ ላይ አስተላልፎልን ነበር። ሲነግረንም ጭምር ነበር እየተከታተለ ገጭተው ጭምር ምንም ሳይመስላቸው ጥለውት እንደሄዱ በዛው ያ የተገጨው ሰው ጭምር እንደሞተ መረጃዎች ስንመለከት ነበር። በጣም በሚያስገርም ሁኔታ የማጭበርበር ስልታቸው በጣም ከዚህም የከፋ ነበር። በፊት በነበረው የሁለት ሊቃነ ጳጳሳትን የአቡነ አብርሃምና የአቡነ ጴጥሮስን ትዊተር ለራሳቸው አስቀርጸው አቡነ አብርሃም ወይ ደግሞ አቡነ ጴጥሮስ እንዳዘዙ አስመስለው ሀገረ ስብከቱን ብር ሲቀበል ህዝቡን ሲያጭበረብሩ የነበሩ ሊቀ ጳጳስ ናቸው። እኚህ ሊቀ ጳጳስ አሁንም ባለው ሁለቱ ጳጳሳትን ማለትም አቡነ ሳዊሮስ እና አቡነ ዲዮስቆሮስን ጭምር የእነሱን ማህተብ አስቀርጸው እነሱ እንዳሉ አስመስለው ደብዳቤ እየጻፉ ፊርማ እየፈረሙ ለመንግስትም ለዛው ለጋምቤላና ለቤንሻንጉል ጉሙዝ ክልል ላሉ አህጉረ ስብከቶች እንዳለ ዛለ ሀገር እንዳለ እየጻፉ የሚልኩ የነበሩ በጣም በሚያሳዝን ሁኔታ እንደውም እዚህ የምትመለከቱት ደብዳቤ ላይ ለቦንጋ ዳግማዊ ዝቋላ አቡነ ገብረ መንፈስ ቅዱስ ገዳም ሰበካ ጉባኤ ጽሕፈት ቤት የሚል የተጻፈ ነው እንደምትመለከቱት ማለት ነው። ለብፁዓን ሊቃነ ጳጳሳት የሚሆን ባለ 330 ፍሬ ማለትም አጠቃላይ 90 ኪሎ ማር በ2018 ዓ.ም በታሳቢ ፐርሰንት እንድትልኩልን እናሳውቃለን ጭምር እያለ ለሀገረ ስብከቶች የሚጽፉ ማር አምጡ እያዘዙ ወደ ጠቅላይ ቤተ ክህነት እያመጡ ለቅዱስ ሲኖዶስ እጅ መንሻ አድርገው የሚያቀርቡ እንደውም ባለፈው ምርጫ ውድድር ላይ 18 ፍየሎችን ጭምር አስገብተው ለእጅ መንሻነት ያቀረቡ በጸሐፊነት እንዲመረጡ ለጳጳሳት ሙስና ሲያቀርቡ የነበሩ ሰው ናቸው። እኚህ ዛሬ የምናነሳቸው ሰው ስማቸው ብፁዕ አባ ሩፋኤል ይባላሉ። የጋምቤላና የቤንሻንጉል ጉሙዝ ክልሎች አህጉረ ስብከት ሊቀ ጳጳስ ጋምቤላ። ይህ ደብዳቤ ዛሬ የወጣ ደብዳቤ ነው። እንደምትመለከቱት ቀን 24 በ10ኛ ወር 2018 ዓ.ም የተጻፈ በቁጥር 272 ወይ ደግሞ 274 902 ህዝባር 2018 ዓ.ም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ጽሕፈት ቤት የሚል ለጋምቤላ የተላከ ነው። እንዲህ ይላል ደብዳቤው ላንብብላችሁ። በሀገረ ስብከቱ ስር የሚገኙ ማህበረ ካህናትና ማህበረ ምዕመናን ባቀረቡት አቤቱታ የሚፈጽሟቸውን የዶግማና የቀኖና ጥሰት በነሽ ላይ ይሄ የዶግማና የቀኖና ጥሰት በተመለከተ አንደኛው ሌላኛው የተመራው ጉዳይ የሊቃውንት ጉባኤ ስለ እምነታቸው ምርመራ እንዲያደርግ ጭምር ታዟል። የሊቃውንት ጉባኤ ብፁዕ አባ ሩፋኤልን የእምነታቸው ኦርቶዶክስ ናቸው ወይስ አይደሉም የሚለውን ነገር እንዲመረምር ትዕዛዝ ወጥቶባቸዋል። በሊቃውንት ጉባኤ እንዲመረምሩ። ይሄ የሆነበት ምክንያት በነገራችን ላይ
ቤተ መቅደስ ውስጥ አህዛቡን መናፍቁን ይዘው እየገቡ ቦዲጋርዶቻቸውን ይዘው ቤተ መቅደስ ውስጥ ይዘው ጭምር እየገቡ ስጋው ደሙን ጭምር ሲያሳዩቸው የነበሩ ሰው በመሆናቸው ምክንያትም ደግሞ አልፎ ተርፎ ሲያስተምሯቸውና ሲያስተላልፏቸው የነበሩ መልእክቶች ኦርቶዶክሳዊነት የሌላቸው ስለሆነ እኛ ማናቀው አባቶች የሚያውቁት ነገርም ስለሚኖር ደግሞ ያንን በተመለከተ አጠቃላይ የዶግማና የቀኖና ጥሰት ተፈጽሟል ተብሎ ስለታሰበ በሊቃውንት ጉባኤ እምነታቸውን እንዲመረመር ትዕዛዝ ወጥቶባቸዋል። ስለዚህ አቤቱታው የሚፈጽሟቸውን የዶግማና የቀኖና ጥሰት የሚለው ነገር ከዚህ ጋር አያይዘን እንድንመለከተው ብዬ ስላሰብኩኝ ነው። የንብረትና የሀብት ምዝበራ እንዳልኳችሁ 5 መኪና ሽጠዋል። ከዚህ በፊት የአቡነ አብርሃምን የአቡነ ጴጥሮስን ማህተብ ትዊተር ኖሯቸው እያጨበረበሩ እንደነበሩ የአቡነ ሳዊሮስና የአቡነ ዲዮስቆሮስ ደግሞ ማህተብ አሁንም ቢሆን ያላቸው። በነገሮች ላይ ይህን ነገር ጠቅላይ ቤተ ክህነት ያውቀዋል። ማህተብ እንዳላቸው በእነሱ ስም ደብዳቤ እንደሚጽፉ በእነሱ ስም ፊርማ እንደሚፈርሙ ጭምር ይታወቃል። ጳጳስ ሆነው እንዲህ የማጭበርበር ስራ ሲሰሩ ስለነበር የንብረትና የሀብት ምዝበራ ባለፈው በዚሁ ቻናል ላይ የወርቅ ታቦቱን ጭምር ሰብረው ወስደው እንደሸጡት ጭምር ስንዘግብላችሁ እንደነበር የሚታወስ ነው። የቤተ ክርስቲያናችን መዋቅር በማፍረስና በርካታ የአስተዳደር በደል እየደረሰባቸው መሆኑን ገልጸው ባቀረቡት አቤቱታ መነሻነት የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት አስተዳደር ጉባኤ ያሳለፈው ውሳኔ ቋሚ ሲኖዶስ ሰኔ 19 ቀን 2018 ዓ.ም ባደረገው ስብሰባ ጉዳዩ በአስቸኳይ ተጣርቶ ውሳኔ እንዲያገኝ ሆኖ ውሳኔ እስከሚሰጥ ድረስ ብፁዕነቶ ወደ መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ግቢ መጥተው የግቢው በሚገኝ ማረፊያ ቤቶ እንዲቆዩ ይደረግ ሲል ወስኗል። በነገራችን ላይ ዛሬ ትናንትና ወዲያ ነበር በፖሊስ ታጅቦ ሲገቡ የነበሩ። ትናንትናም የተለያየ ቦታ እያረፉ ነበረ። ማታ እንደገቡ ሰምተን ነበረ። እንደውም ዛሬ ስጦታዎችን ይዘው መጥተው ጳጳሳትን መደለያነት እንደ መደለያ ጭምር ሲያቀርቡ እንደነበር ተሰምቷል። እንግዲህ ስለዚህ አሁንም ቢሆን ለመደለል ነው የተዘጋጁት እንጂ ያጠፉትን ጥፋት ለማረም ዝግጁ አይደሉም። ስለዚህ ብፁዕነቶ በቋሚ ሲኖዶስ ውሳኔ መሰረት ጉዳዩ በአስቸኳይ ተጣርቶ ውሳኔ እስከሚሰጠው ድረስ በማንኛውም የሀገረ ስብከቱ አስተዳደር የስራ እንቅስቃሴ እንዳይገቡ ሆኖ በአጣሪ ኮሚቴው የሚቀርቡለው ጥያቄ ብቻ መልስ እንዲመልሱና አጣሪ ኮሚቴ ተቋቁሯል። 2 አጣሪ ኮሚቴ የተዋቀረው አንደኛው እሳቸውን የሚያጣራ ሲሆን ሁለተኛው ደግሞ የሚያንጽ ወይ ደግሞ ወደ ቤንሻንጉል ጉሙዝና ጋምቤላ ሄደው እሳቸው ያጠፉትን ያስተማሩትን ትምህርት ያወዛገቡትን ውዝግብ እንዳለ አጥርቶ አስተካክሎ የሚመጣ ኮሚቴ ተዋቅሯል። አንደኛው እሳቸውን የሚጠይቅ ነው። ጥፋታቸውን፣ ምንፍቅናቸውን ደግሞ ሌላ የተያዘባቸው ቪዲዮዎች አሉ። ጸያፍ ነገር ሲያደርጉ ያንን ነገር በሙሉ የሚጠየቁ አሉ። ስለዚህ 2 አጣሪ ኮሚቴዎች አሉ። እንዳልኳችሁ አንደኛው እሳቸውን የሚጠይቅ ነው። ሁለተኛው ደግሞ እነዚህ የተበደሉ የተባሉ ሀገረ ስብከቶች ላይ ሄደው ምዕመኑን የሚያጸኑበት የሚያስተምሩበት ደግሞ የተማሩት ምንፍቅና ትምህርትም ካለ እሱ የሚያጸኑበት አልፎ ተርፎ በግድያም ጭምር የሚጠረጠሩ በሀብት ምዝበራ ጭምር የሚጠረጠሩ ከዚህ ሲዘግቡ እንደነበረ በመሳሪያ ንግድ ጭምር የሚጠረጠሩ ሰው ስለሆነ ከነዚህ ጋር ተገናኘ ህዝቡ ውዝግብ ውስጥ ስላለ መታወቅ ውስጥ ስላለ የሚያጸኑና የሚያጽናኑ ሰዎች ተመድበውላቸዋል። እነሱ ይሄዳሉ። ስለዚህም ብፁዕነቶ በቋሚ ሲኖዶስ ውሳኔ መሰረት ጉዳዩ በአስቸኳይ ተጣርቶ ውሳኔ እስከሚሰጠው ድረስ በማንኛውም የሀገረ ስብከቱ አስተዳደር ስራ እንቅስቃሴ እንዳይገቡ ሆኖ በአጣሪ ኮሚቴው ለሚቀርብለው ጥያቄ ብቻ መልስ እንዲመልሱና እስከ ጥቅምት 2019 ዓ.ም ድረስ የቅዱስ ሲኖዶስ ምልዓተ ጉባኤ ድረስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ግቢ ሆነው የመጨረሻ ውሳኔ እንዲጠባበቁ የተወሰነ መሆኑን እናሳውቃለን ይላል። እግዚአብሔር ኢትዮጵያን ይባርክ። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት። ግልባጭ ይህ ለጋምቤላ ሀገረ ስብከት ጽሕፈት ቤት የተላከ ግልባጭ ነው እጄ ላይ የደረሰው። በተለይ ከዚህ ጋር በተገናኘ በጣም በሰፊው ሲዳሰው እየተከታተለ መረጃዎችን ሲያቀርብ የነበረው ቢኒያም ሽታይ ባክ ቱ ኦሪጂን የሚለው ዩቲዩብ ላይ በሰፊው አለላችሁ። ምን ይመስል ነበሩ ይሄን ወራት የሚለውን ነገር ለማየት ዛሬ ገብታችሁ በደንብ ተመልከቱ። በጣም ብዙ ለፍቶበታል። በላይቭም ጭምር እየገባ ከጋምቤላ ሰዎችን እየጋበዘ ሲያነጋግርም ጭምር ነበር። ስለዚህ እሱን ተመልከቱ። እንግዲህ ማን ነው ይቅርታ የምጠይቀው የሚለው ነገር ባለፈው ሰራሁት ቪዲዮ ላይ ከዚህ በፊት ሰራቸው የነበሩ ቪዲዮዎች ላይ አቡነ ሩፋኤል እና አቡነ ፋኑኤል ስም በጣም ይምታታብኛል።
ለምን እንደሆነ አላቅም፣ ወይ ለምጀው ይሆን አንደኛው ስም መያዝ ያቃተኝ ከምን እንደሆነ በማላውቀው ሁኔታ አቡነ ሩፋኤል እና አቡነ ፋኑኤል ስም በጣም እየተምታታብኝ ስለሆነ አቡነ ሩፋኤል የጋምቤላው ናቸው። አቡነ ፋኑኤል ግን የዲሲ ሀገረ ስብከት ሊቀ ጳጳስ ናቸው። ስለዚህ የዲሲ ሀገረ ስብከት ሊቀ ጳጳስና አቡነ ፋኑኤልን በእውነት ከልብ ይቅርታ ጠይቃለሁኝ። ስማቸውን ለማጥራት ያህል ነው። ቲክቶክ ላይም ፌስቡክ ላይም በሰራሁት ቪዲዮ መሰረት አቡነ ሩፋኤል ላለው ብዬ አቡነ ፋኑኤል እያልኩ ተቸግሬያለሁኝ እና አባቴ ይቅር እንደሚሉኝ አምናለሁኝ። ብራኬው ትድረሰን። ስለዚህ መረጃው ይህ ነው። የእሳቸው በነገራችን ላይ ከዚህም ብቻ ሳይሆን አሁን ወደ ሚዲያ ማናወጣው ሌላም የተወሰነ ውሳኔ አለ። እሱም ደግሞ ጊዜው ሲደርስ የምንመለከተው ነው የሚሆነው። ከዚህ በኋላ የእሳቸውን ነገር ተስፋ መቁረጥ ነው። ሌላ ጳጳስ እንደሚመደብም ተስፋ እናደርጋለን። ምዕመኑ የተጨነቀ ምዕመንም እንደሚረጋጋም ጭምር ተስፋ ማድረግ ነው። ሰላም እግዚአብሔር ከእኔም ከእናንተ ጋር ይሁን። ቸር ቆዩ።